ጾመ ነቢያት እንደነገርኳችሁ 44 ቀን ነው የሚመጣው እስከ ታኅሳስ 29 ድረስ። ታኅሳስ 28ን ሲጨምረው ከዛሬ 15 ጀምሮ 44 ይመጣል። 40 ቀን ቅድም የነገርኳችሁ ነቢያት ነው። 3ቱ የአስቴር ጾም ነው። አንዱ ጾም ገሃድ ይባላል። ገሃድ ማለት መገለጥ ማለት ነው። ስለዚህ አምላክ ሰው ሆኖ ለመገለጡ የነቢያት ጾም አስተዋጽኦ ስላደረገ 40ውን እንጾማለን። 3ቱ የአስቴር ጾም እንጾምና የነቢያትን ጾም ከዚያ በኋላ አንዷን ደግሞ አምላክ ሲገለጥ ጾመን ነው መገለጥ። ምክንያቱም ነቢያትም ጾሞ ነው የተገለጠላቸው። ሐዋርያትም ጾሞ ነው እኮ ትንሣኤውን የገለጠላቸው። በትንሣኤ ዕለት ተገልጦ ምንድን ነው ያላቸው? ልጆች የሚበላላችሁ አላቸው። የለም ነው ያለው። ሲጾሙ አድረው ነው ለሐዋርያትም የተገለጠላቸው። እንኳንስ ፊት ከትንሣኤም በኋላ ጌታ የተገለጠላቸው ጾማቸውን አድረው ነው። ከዚያ በኋላ ነው አሳ አምጥቶ ኑ ምሳ እንብላ ያላቸው። ስለዚህ ጾም በሐዲስም በብሉይም እግዚአብሔርን የሚገልጥ ነውና አንዷ ቀን የመገለጥ ጾም ናት። ይሄኛው ጾም የሚጾመው እስከ 9 ሰዓት ነው። በእናንተ ሀገር እስከ 3 ሰዓት ነው የምትጾሙት ማለት ነው። 3 ሰዓት ፒኤም ድረስ ነው የምትጾሙ ማለት ነው። እንድትጾሙ አንዲት ሰዓት ሳትቀንሱ እንድትጾሙ። እሺ፣ አዎ ጾሙ። አንድ የመጨረሻዋ ገሃድ እስከ ምሽት 1 ሰዓት ነው የምትጾሙ፣ ወይም በእናንተ ሀገር እስከ 7 ሰዓት ማለት ነው። እስከ ምሽቱ 1 ሰዓት ድረስ ነው የሚጾሙ የመጨረሻዋ ገሃድ። ያቺ የሆነችበት ደግሞ ምክንያት አለው። በዘመነ ዮሐንስ መቼ ነው ጾሙን የምንጀምረው? በ15 ነው አይደለም? የምንገድፍ መቼ ነው? በ28 ነው። አምና ለምሳሌ መቼ ነው የገደፍነው? በ28 ነው የምንገድፈው። በዘመነ ዮሐንስ በ28 ነው የምንገድፈው። ለምንድን ነው ስትሉ ጌታ የተጸነሰው መጋቢት 29 ቀን ነው በዘመነ ሉቃስ። ከመጋቢት 29 እስከ ታኅሳስ 29 ስትቆጥሩ ጳጉሜን 6 ስለምትሆን በ29 ብንገድፍ 276 ቀን ይሆናል። መቼም ይሄም ቀመር ሆኖ አይከብዳችሁም። 200 ከመጋቢት 29 እስከ ታኅሳስ 29 ስትቆጥሩ ታኅሳስ 29 ብንገድፍ በዘመነ ሉቃስ ጳጉሜን 6 ስለሆነች 276 ቀን ይመጣል። እምንጾመው ብቻ 276 ከሆነ ጽንሱ ማለት ነው። ተመልከቱ። ታኅሳስ 29 ብንገድፍ በዘመነ ዮሐንስ ጌታ በማኅፀን ውስጥ የኖረው ከመቤታችን 9 ወር ከ5 ቀን ነው። ይሄ ወደ ቀን ሲቀየር 275 ቀን ነው። 275 ቀን ብቻ በማኅፀን ቆይቶ ተወልዷል። 275ቱ ቀን የሚያልቅ 27ን ብቻ ጾመን 28 ላይ ስንገድፍ ነው። 29 ብንገድፍ ግን 276 ቀን በማኅፀን ውስጥ ቆየ ማለት ይሆንብናል ማለት ነው። ያ እንዳይሆንብን ምክንያት በ28 እንገድፋለን። በ28 ስንገድፍ ጾሙ 44 ነው። አንድ ጾም ሊጎልብን ነው። እንዳይጎልብን ምን ይሆናል? 4ቱን ዘመናት ሁሉ ገሃድን ስንት ቀን ነው? እስከ 6 ሰዓት ነው የምንጾማት። እስከ ምሽት 1 ሰዓት ስንጾመው ከ9 ሰዓት በኋላ 3 ሰዓት ይተርፈናል። ከማቴዎስ 3 ሰዓት፣ ከማርቆስ 3 ሰዓት፣ ከሉቃስ 3 ሰዓት፣ ከዮሐንስ 3 ሰዓት ስንት ይመጣል? 12 ሰዓት። ያችን የጎደለችው ቀን ሞላች ማለት ነው። የጎደለችው ቀን 44 እንዳትጎልብን አንድ ቀን ጨመርንባትና ሞላች ማለት ነው። ስለዚህ ይህንን ጾም ጾመን የተስፋ ጾም ነው። አባታችን ጾመው ክርስቶስን አዩት፣ ክርስቶስ እንዲወለድ አደረጉት። እመቤታችንም ጾመዋለች ይህን ጾምና ጾመን ነቢያት በዚህ ጾም ተስፋ ያገኙበትና የተረጋጉበት ዘመን ነው። በነቢያት ይሄ ጾም አረጋግቷል፣ መርቶ ደግሞ ከሐዋርያት አድርሰዋል።